ማናችሁ መንገድ ላይ ኢየሱስ ጌታ ነው ሲሏችሁ አትበርግግ፣ ለመደባደብ አትነሳ። ጌታ ነው ሲሏችሁ በደንብ እንጂ ያውም የጌቶች ሁሉ አቤት አቤት የጌቶች ሁሉ ጌታ ኢየሱስ ያድናል ሲሉ እንዴ ወንድም ኢየሱስ ያድናል ሲል ከዳንኩ እኮ ቆየው በ40 ቀን ዳንኩ፣ አሁንም እየዳንኩ ነው፣ ወደፊትም ከረደተ ገሃነም ምን እላለሁ እድናለሁ በለው። እህቴ ጌታ ያድናል ሲልሽ በደንብ ከዳንኩ ቆየው። ላንተ ሰበር ዜና ከሆነ ኢየሱስ ለኔ የመጀመሪያውም የመጨረሻውም መድኃኒቴ ነው ብለሽ ተናገሪ። አትንግጡ፣ አንብቡ፣ ጠይቁ። ቤተክርስቲያን እናት ምሉ ናት። ይሄ ስም ሁሉ ከስም ሁሉ በላይ የከበረ ስም ነው። አቤቱ ጌታችን ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማ። ዲዳ ለነበሩት ቃል፣ ለእውራን ብርሃን፣ ለአንካሶች መሄጃ የሆንካቸው፣ ለምጻሙን የምታነጻ፣ ሞትን የዘለፍከው፣ ጨለማውን ያስወገድከው ትለዋለች። ክብር ምስጋና ለስም አጠራሩ ይሁንና እንዲህ ብላ የምታከብረው ስም የዘላለም ሕይወት የሆነ ስም፣ ጨለማ የገፈፈ ስም፣ ሞትን የረታ ስም፣ ለልጆቹ አክሊል ሕይወት የሆነ ስም፣ የቤተ ክርስቲያን መሰረቷም ጉልላቷም የሆነ ስም፣ የቄሱ ክህነት፣ የዲያቆኑ ድቁና፣ የመነኩሴው ክብር፣ የሊቁ ዕውቀት፣ የሊቀ ጳጳሱ ሞገስ ማንነት የሆነ ስም፣ ለአብ ልጁ ለመንፈስ ቅዱስ ቃሉ የሆነ ስም፣ ታላቁ ስም ኢየሱስ ክርስቶስ ይባላል። ክብር ምስጋና ለስም አጠራሩ ይሁንና ኢየሱስ ክርስቶስ ይባላል። ስለዚህ ብዙዎቻችን ይሄ ስም ሲጠራ የሚበረግግ ኦርቶዶክሳዊ ብዙ ነው። ኢየሱስ ሲባል ይደነግጣል። የኢየሱስ ስም ሲባል ይደነግጣል። እንደው ቆይ እስቲ ልጠይቃችሁ፣ በኢየሱስ ስም ማለት ኦርቶዶክሳዊ ወይም መጽሐፍ ቅዱሳዊ ነው አይደለም? ምን ታምናላችሁ? ምን ታምናላችሁ? ንገር። በኢየሱስ ስም ብሎ መጸለይ፣ መባረክ፣ ስሙን መጥራት መጽሐፍ ቅዱሳዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው። ብዙዎች በዚህ ስም ጉዳይ ለዘመናት ሲከራከሩ፣ ብዙዎች ሲወድቁበት፣ ብዙዎች ደግሞ በዚህ ስም ወደ ትንሣኤ፣ ወደ ሕይወት፣ ወደ ክብር፣ ወደ ከፍታ ሲወጡበት አይተናል። ለዚህም ነው ስምዖን አረጋዊ እመቤታችን ልጇን ታቅፋ ወደ ቤተ መቅደስ በወሰደችው ጊዜ ከእጇ ተቀብሎ ሲባርክ እንዲህ አለ፣ ይህ ሕፃን ለብዙዎች ውድቀት ለብዙዎች ደግሞ መነሳት ነው አላት። ዓለም በክርስቶስ ኢየሱስ ዙሪያ በሁለት ጎራ ተከፍላ ነው የምትጋጨው። ዛሬም ያልገባቸው ሰዎች አሉ። ክርስቶስ ማንና ምን እንደሆነ ያልገባቸው፣ የአምላክነቱ ጉዳይ ያልተገለጠላቸው፣ ዓለማትን የማስገኘቱ ጉዳይ፣ ከሰማየ ሰማያት የመውረዱ ጉዳይ፣ የዓለም መድኃኒቱ የመሆኑ ጉዳይ ያልገባቸው ዛሬም ግራ ተጋብተው የሚኖሩ ሰዎች አሉ። የክርስቶስን እውነት ራሱ መንፈስ ቅዱስ ይግለጥላቸው፣ እሱን ወደ ማመን ያምጣልን። አሜን በሉ። ሌሎቹ ደግሞ ያመኑት መስሏቸው ግን በስሙ ወደ ብዙ ጥፋትና ውድቀት እየሄዱ ያሉ ብዙዎች አሉ። እነሱንም ወደ ትክክለኛው ክብር አይምሯቸውን ይመልስልን። አንዳንዶቻችን ደግሞ ባለማወቅ በእውነተኛይቱ መንገድ ሆነን ለዚህ ስም ክብርም እምነታችንም ዝቅ ያለ ብዙ አማኞች አለን። ኃጢአታችንን ያልቆጠረብን አንተ ኃጢአተኛ ነህ ውጣ፣ አንተ ጻድቅ ነህ ግባ ሳይል የሁላችንንም ገመና ሸፍኖ እችን ሰዓት እንድናይ ደግሞም በፊቱ እንዲላለ የምህረት አገልግሎት እንድንሰበሰብ ያደረገን እሱ ነውና ክብርና ምስጋና ለስም አጠራሩ ይሁን። የእናታችን የድንግል ማርያም ጸሎቷ፣ በረከቷ፣ የእናትነት ረድኤቷ ከሁላችን ጋር ይሁን። እንደ እግዚአብሔር ፍቃድ የትምህርታችን ርዕስ የሚሆነው የልጁ ስም ማን ነው ይላል። የልጁ ስም ማን ነው?
መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 እስከ 6 ያለውን ቃል በጥቂቱ እግዚአብሔር እንደፈቀደ እኔ ቆሜ እናንተ ተቀምጣችሁ ልዑል አምላክ እግዚአብሔር ያስተምረናል። በዚህ ርዕስ ነው የምንማማረው። እስቲ ቃሉን ከኔ ጋር በሉ። የልጁ ስም ማን ነው? ይህ ቃል እንዲህ ብሎ ነው ጥያቄውን የሚጀምረው። ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻንስ ያጸና ማን ነው? ይህን ታውቅ እንደሆን አለ። የአባቱ ስም ማን ነው? የልጁ ስም ማን ነው ብሎ ይጠይቃል። በጣም የሚገርም ጥያቄ ነው። ከሰማይ የወረደ ደግሞም የወጣ ንፋሳትን የጨበጠ ያዘዘ በእጁ ጸጥ ያረገ ውሃን በልብሱ የቋጠረ ፍጥረትን ያዘዘ ካወቀው ስሙ ማን ነው? የልጁ ስም ማን ነው ይላል። ለስም አጠራሩ ክብር ይሁንለት። ስሙ ማን ነው ነው የሚለው። እስኪ የልጁ ስም ማን ነው? አባቱስ ማን ነው ብለን እንጠይቅ። ብዙ ጊዜ በዚህ የልጁ ስም ዙሪያ ዓለም ይወዛገባል። ብዙ ሃይማኖተኞችንን የሚሉ ደግሞም የሃይማኖት አስተማሪ አድርገው ራሳቸውን በየሃይማኖታቸው ስፍራ የሾሙ ሰዎች በዚህ ስም እናስተምራለን ይላሉ። ደግሞም በዚህ ስም ሲቀልዱ ይኖራሉ። ግን ነው ወይ? የዚህ ስም ክብር ምንድን ነው? ይሄ ስም ማን ነው? እስኪ እንይ ካልን ይህንን ለማወቅ ወደ አዲስ ኪዳን ፈቀቅ እንላለን። ወደ አዲስ ኪዳን ፈቀቅ ስንል የመጀመሪያ ወንጌላዊ ዮሐንስ ማቴዎስ በምዕራፍ 3 ላይ ቁጥር 17 ላይ እንዲህ የሚል ቃል ታነባላችሁ። እነሆ ሰማያት ተከፈቱ ወይም ሰማይ ተከፈተ፣ ክርስቶስ ኢየሱስ በዮርዳኖስ ሲጠመቅ ከሶስት አካል አንዱ ወልድ ዋሂድ በዮርዳኖስ ወንዝ በእደ ዮሐንስ ሲጠመቅ ሰማይ ተከፈተ። የእግዚአብሔር መንፈስ ወይንም እግዚአብሔር መንፈስ ቅዱስ እንደ እርግብ ወይም በእርግብ አምሳል ወረደ። ቃልም ከሰማይ እንዲህ ብሎ መጣ፣ የምወደው ልጄ ይህ ነውና እሱን ምን በሉ ስሙት። ክብር ምስጋና ለስም አጠራሩ ይሁንና የምወልደው ልጄ እሱ ነውና እሱን ስሙት የሚል ድምፅ ከሰማይ መጣ። አብ በደመና ወልድ በአካል በፍጹም ተዋህዶ ቃል ሥጋ ሆኖ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪው ፍጹም ሰው ፍጹም አምላክ ተብሎ በዮርዳኖስ ሲጠመቅ መንፈስ ቅዱስ ደግሞ እንደ እርግብ ሆኖ በእርሱ ላይ መጥቶ የባህሪ ሕይወቱ ሲያርፍበት አይተናል። ምስጢረ ሥላሴን በማየ ዮርዳኖስ አይተናል። ምስጢሩን የገለጠልን አምላክ በአንድነቱ በሶስትነቱ ክብር ምስጋና ለስም አጠራሩ ይሁንለት። እንዲህ ብለን እናምናለን። አባቱ ማን ነው ሲል አብ ማን ነው? አብ። ልጁ ማን ነው ስንል ወልድ እንልና የሐዲስ ኪዳን ስሙን ስንጠራው ከቅዱስ ገብርኤል እንጀምራለን። እየሰማችሁ ነው? ስብከት አይደለም፣ ወቅታዊ ትምህርቶች ናቸው። ምክንያቱም ብዙ ነገር ዝም እያልን የቤተ ክርስቲያን ቀድማ ያወቀችው
በደሙ የተመሰረተች ጉልላቷ የሆነላት በሱ የምትኖር ቤት መናገር መመስከር የምትችለውን እየመሰከረች የኖረችውን ትውልድ ያዳነችበትን ስም ሌሎቹ ዛሬ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት እሷ ይሄን ስም አታውቀውም አትሰብከውም እኛ እሱ ስላልተሰበከ ወጣን እያሉ ትውልድ ለሚያደናግሩ ደግሞም ለምንደናገር ለኛ ምላሽ እንዲሆነን ነው። እየሰማችሁ ነው? በደንብ እንያዝ። ብዙዎቻችን ይሄ ስም ሲጠራ የሚበረግግ ኦርቶዶክሳዊ ብዙ ነው። ኢየሱስ ሲባል ይደነግጣል። የኢየሱስ ስም ሲባል ይደነግጣል። እንደው ቆይ እስቲ ልጠይቃችሁ፣ በኢየሱስ ስም ማለት ኦርቶዶክሳዊ ወይም መጽሐፍ ቅዱሳዊ ነው አይደለም? ምን ታምናላችሁ? ምን ታምናላችሁ? ንገር። በኢየሱስ ስም ብሎ መጸለይ መባረክ ስሙን መጥራት መጽሐፍ ቅዱሳዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው። ብዙዎች በዚህ ስም ጉዳይ ለዘመናት ሲከራከሩ ብዙዎች ሲወድቁበት ብዙዎች ደግሞ በዚህ ስም ወደ ትንሣኤ ወደ ሕይወት ወደ ክብር ወደ ከፍታ ሲወጡበት አይተናል። ለዚህም ነው ስምዖን አረጋዊ እመቤታችን ልጇን ታቅፋ ወደ ቤተ መቅደስ በወሰደችው ጊዜ ከእጇ ተቀብሎ ሲባርክ እንዲህ አለ፣ ይህ ሕፃን ለብዙዎች ውድቀት ለብዙዎች ደግሞ መነሳት ነው አላት። ዓለም በክርስቶስ ኢየሱስ ዙሪያ በሁለት ጎራ ተከፍላ ነው የምትጋጨው። ዛሬም ያልገባቸው ሰዎች አሉ። ክርስቶስ ማንና ምን እንደሆነ ያልገባቸው፣ የአምላክነቱ ጉዳይ ያልተገለጠላቸው፣ ዓለማትን የማስገኘቱ ጉዳይ ከሰማየ ሰማያት የመውረዱ ጉዳይ የዓለም መድኃኒቱ የመሆኑ ጉዳይ ያልገባቸው ዛሬም ግራ ተጋብተው የሚኖሩ ሰዎች አሉ። የክርስቶስን እውነት ራሱ መንፈስ ቅዱስ ይግለጥላቸው፣ እሱን ወደ ማመን ያምጣልን። አሜን በሉ። ሌሎቹ ደግሞ ያመኑት መስሏቸው ግን በስሙ ወደ ብዙ ጥፋትና ውድቀት እየሄዱ ያሉ ብዙዎች አሉ። እነሱንም ወደ ትክክለኛው ክብር አይምሯቸውን ይመልስልን። አንዳንዶቻችን ደግሞ ባለማወቅ በእውነተኛይቱ መንገድ ሆነን ለዚህ ስም ክብርም እምነታችንም ዝቅ ያለ ብዙ አማኞች አለን። ይሄ ነው ዓለም በክርስቶስ ዙሪያ ሲጀመር። ይሄ ስም የማን ነው? ከነ እንትና ነው የሰማ ነው? በኢየሱስ ስም የሚለውን ጉዳይ ወይም ኢየሱስ የሚለውን ጉዳይ ከነ እንቶኔ ነው የሰማ ነው? ከነ ማን ነው የሰማ ነው? እኛ መጀመሪያ እስኪ ይህን ስም እንመርምር። ለአንዳንዶች ስሙ 4 ፊደል ብቻ ይመስላቸዋል። ኢየሱስ የሚለው 4 ፊደል ብቻ ይመስላቸዋል፣ ግን አይደለም። እናየዋለን። ክብር ይሁንለት። ይሄ ስም ለአንዳንዶች ዝም ብሎ ብቻ በየመንገዱ መጮያ የሚመስላቸው ሰዎች አይደለም። ይሄ ስም እንደዛ አይደለም። ይሄ ስም ቤተ ክርስቲያን መጀመሪያ በድንግል ማርያም በኩል ከገብርኤል መልአክ የሰማችው ስም ነው። በደንብ ስሙ። ይህን ስም መጀመሪያ ይዞ የመጣው ታላቁ መልአክ ቅዱስ ገብርኤል ነው። ጸሎትና በረከቱ ከሁላችን ጋር ይሆን። ገብርኤልን አይወዱትም። ገብርኤል ያመጣውን ስም ግን በየመንገዱ ሲጠሩት እንሰማለን። ገብርኤልን አይቀበሉትም። ገብርኤል ያመጣውን ግን ነው ብለው ሲያወሩት እንሰማለን። እኛ ግን በገብርኤል በኩል ሊሰበክ የወደደውንም ጌታ አምነን ተቀብለናል። ቅዱስ ገብርኤልም የእምነታችን መስራችና ሐዋርያ የእምነታችን ራስና መሰረት የሆነውን የመጀመሪያውን አባትና አምላክ ክርስቶስን የሰበከልን ሰባኪና ጠባቂ ጸሎተኛና መስካሪ አማላጅ እንደሆነ እንቀበላለን። እውነት ውሸት? እውነት ውሸት? የመላኩ በረከት ከሁላችን ጋር ይሁን። ልብ አድርጎ ይሄንን እንቀበላለን።
ምን አለ? መጀመሪያ ይህን ስም የሰማችው እመቤታችን ናት። ጸሎተ በረከቷ ከሁላችን ጋር ይሁን። ምን አለ? መጣ አይደል? መልአኩ መጣ። እንደው ቃሉ ራሱ ደስ ይላል። በስድስተኛው ወር ገብርኤል መልአክ ናዝሬት ገሊላ ወደምትባል ወደ አንዲት መንደር መጣ። ወደዚያ መጣና ገባ። የድንግሊቱ ስም ይላል። የምኒቱ ስም የሚገርም ነው። ይኸውላችሁ መጽሐፍ ቅዱስ ላይ በጣም ይገርማል። ብዙ ደናግላን እኮ እስራኤል ውስጥ አሉ። ብዙ ደናግላን ዓለም ላይ አሉ። ግን ወደ አንዲት ድንግል ነው የሚለው። ወደ ስንት ድንግል? ወደ አንዲት። ሌሎቹ ድንግል ቢሆኑ በስጋ ሊሆን ይችላል፣ በህሊና ወይም ደግሞ በነፍስ ድንግል አይደሉም። እሷ ግን በሐሳቧም በስጋዋም በነፍሷም ድንግል የሆነች ከሷ በፊት እንዲህ ያለ ድንግልና ያለው አልተገኘም። ከሷ በኋላም ያለው አልመጣም። አንድ የሆነች እሷና እሷ ብቻ። ለድንግልናዋ ክብር ምስጋና ይድረሳትና እሷና እሷ ብቻ። ከኋላዋ ማንም አልተነሳም፣ ከፊቷም ማንም አልነበረም። በዚህ ክብር በደንብ ስሙ። ወደ እሷ ገባና እንዲህ አላት፣ እጁ እየነሳ ጸጋን የተመላሽ ሆይ ምን ይበልሽ። እንደው ስለለመድነው ነው እንጂ ቃሉን ማንም ጸጋን የተሞላ የለም ከፍጥረት እንደሷ። ጸጋ ልዩ ልዩ ነው። እየሰማችሁ ነው? ጸጋ ምንድነው? ልዩ ልዩ ነው። አንደኛ ቆሮንቶስ ምዕራፍ 12ን ስታዩት ጌታ አንድ ነው፣ መንፈስም አንድ ነው፣ የጸጋ ስጦታ ግን ልዩ ልዩ ነው ይላል። ለአንዱ ማስተማር፣ ለአንዱ መጸለይ፣ ለአንዱ መፈወስ፣ ለአንዱ መተርጎም፣ ለአንዱ ቤተክርስቲያንን ማገልገል ይሰጠዋል። ምክንያቱም ሁሉም አንድ ጸጋ ምን አይልም አይሰጥም። ለሷ ግን እናትነት፣ ድንግልና፣ ምልጃ፣ ጸጋ፣ አገልግሎት፣ ሰማዕትነት፣ መሰደድ፣ ይህን ሁሉ ጸጋ ጠቅልላ የተቀበለች ጸጋን የሞላብሽ ሆይ የተባለች አንድ ጸጋው። አንዳንድ ሰዎች አሁን ማርያም እንደዛ አታስቡት። እመቤታችን ጸጋ የተሰጣት ብቻ ሳትሆን የጸጋውን ባለቤት ራሱ የፍጥረት ሁሉ የመዳን ጸጋ የሆነውን ክርስቶስን የወለደች እናት ናት። ክብር ምስጋና ለስሟ ይሁንና ይህንን ያስገኘች። አንዳንዶች ይገርመኛል፣ ጸጋዋ እንዲህ ነው ወልዳለች፣ በቃ ኧረ ተው። ጸጋ ይሰጠኛል ለምትለው ለእግዚአብሔር ለሱ ለክርስቶስ ኢየሱስ ለፍጥረት ሁሉ የመዳን ጸጋ ለሆነው ጌታ እናት የሆነች ታላቋ እመቤት ድንግል ማርያም ናት። ወንድሜ ጸጋ የተሰጣት ብቻ አይደለም፣ ጸጋንም የወለደች ናት። ለያት። እሷን ስትናገሩ ለየት አድርጓት። ምክንያቱም እኛ ሳንወል የለየናት ራሱ ነው የለያት። እናም ጸጋን የተመላሽ ሆይ ምን ይበልሽ? ደስ ይበልሽ፣ እግዚአብሔር ካንቺ ጋራ ነውና፣ ካንቺ ጋራ ነውና ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ሉቃስ 1 ቁጥር 26 ጀምራችሁ እስከ 38 አንብቡት። ስሙንም ማትይዋለሽ፣ አቤት ኢየሱስ ትይዋለሽ፣ እሱም ሕዝቡን ከኃጢአታቸው ሁሉ ምን ያደርጋቸዋል? ያድናቸዋል። ክብር ምስጋና ለስም አጠራሩ ይሁንና ያድናቸዋል ተብሎ ነው የተነገረው። አንድ ያዙት። ሁለተኛው አሁንም ሊቀ መላእክት ቅዱስ ገብርኤል መጥቶ ሁለቴ ነው የመሰከረው። ለአንዳንዶች ለእመቤታችን ብቻ የነገራት ይመስላል። ለእመቤታችን አበሰራት። ምን አላት? አበሰራት፣ ደስታን ነገራት። ክብርሽ ልዩ ነው፣ ጸጋ ተሞልተሻል፣ እግዚአብሔር ካንቺ ጋር ነው፣ ምትወልጁ መድኃኒት ነው፣ ምትወልጁ አምላክ ነው፣ ምትወልጁ እሱ ቤዛ ነው፣ ምትወልጁ እሱ የኛ ንጉሥ ነው እያለ አበሰራት። ክብሯን ከፍ እያደረገ መጣና ደግሞ በጸነሰች ወራት ዮሴፍ ትቷት ሊሄድ አሰበ ይላል። በልቡ ትታቿት ድንግል ማርያምን ለመክዳት ልቡ የሚያስብ ካለ መንፈስ ቅዱስ ልቡን ይመልስለት። ዮሴፍ ታሪኩ ሰፊ ነው። ጓደኛው ፈላስፋ ዮሐንስ ጋር ደርሶ ሲመጣ
ችን ሴት እስራኤል ድንግሎና አስረክበውሃል ግን ጸንሳለች አለው። ታሪኩ ረጅም ስለሆነ ዮሴፍ መጣና ኦለተ እስራኤል መኑ ቀረጻ አክናፈ ድንግልናኪ አንቺ እስራኤል ልጅ ሆይ በድንግልና ተቀብዬሻለሁ ማን ነው አንቺን አታሎ ድንግልናሽን ካንቺ ያጠፋው ማን ነው አላት። ድንግል ማርያምም ዮሴፍን ስራ ታውቁታላችሁ። መጽሐፍ እንዲናገር የማቴዎስ ወንጌል ምዕራፍ 13 ላይ ምንድነው የሚለው? ዮሴፍ ጸራቢ ነው የሚለው። ምንድነው? ምን ማለት ነው? ጸራቢ እኮ ማለት ውድ ወርክ የምንለው እኮ ስራ ነው። እንጨት፣ አልጋ፣ ጠረጴዛ፣ መቀመጫ የሚሰራ ባለሙያ ነው። ጸሎት በረከቱ ከሁላችን ጋር ትሁን። ይሄ አረጋዊና መንፈሳዊ የሆነ ሰው በፍርሃት እንደው ንገሪ ልጄ ባክሽ እስራኤልን ታውቂያለሽ፣ እኛ ወገኖች ሕጋቸው ጠንካራ ልባቸው ደንዳና ነው አላት። ደጅ ላይ ሲደርስ ያንን ለጣውላ ስራ ያስቀመጠውን እንጨት አንስታ ትርጓሜ ቤተ ክርስቲያን ሊቃውንት እንደተረጎሙልን አንስታ ያንን ግንድ ያለምንም ዘር አለምልማ ፍሬ አፍርቶ እንዲያይ አደረገችው ይላል። እና ምን አለችው? ዮሴፍ ሆይ መልአከ እግዚአብሔር ከነገረኝ በቀር ምንም ምን የማውቀው ነገር የለም። የዓርቡን ውዳሴ ማርያም ትጸርህ ላይ ምንድነው የሚለው? ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። በሉት እስቲ መልአኩ ከነገረኝ በቀር ሌላ ምንም የማውቀው ነገር የለም። እሺ አለ ዮሴፍ። ሊከራከራት አልፈለገም። ትተኛ አለ። ምትተኛ መስሎት እሷ በጓዳ ሌሊቱ ሙሉ ለሷ የጸሎት ሰዓት ነው። ምትጸልይለትን አምላክ ምታምነውን ጌታ በማህፀኗ ይዛ መቅደሷ ራሷ ሆና ወደ ልጇ የምትጸልይ እመቤት አሁንም ጸሎት በረከቷ እንደ ዝናብ በሁላችን ላይ ይውረድብን። እሱ ሌሊት ጥሏት ሳሰማ ምንድነው የሚለው ቃሉ መሰላችሁ? ጻድቅ ሆኖ ሊገልጣት ስላልወደደ ይላል። ምን ሆኖ ሊገልጣት? ምን ማለት መሰላችሁ? እስራኤል ኖሬ ሰምተዋል። መተው ዮሴፍ ከማን ነው የጸነሰችው? እቺን ብላቴና በድንግልና ሰተናል። ከማጸነሰች ካንተ ነው ከሌላ ብለው ቢጠይቁት እሱ አረጋዊ ነው፣ ሰውነቱ ማዋቲ ሆኗል፣ እኔ አረጋዊ ነኝ ብሎ ከማን እንደጸነሰች አላውቅም ብሎ አሳልፎ እንዳይሰጣት ስለተጠራጠረ አሳልፌም ሰጥቼ ከማስወገራት ማላቀውንም ነገር ለመመስከር ከምደፍር ቀስ ብዬ ልሽለክ ራሴን ጻድቅ አድርጌ እሷ ከምትወገር ሁሉንም ነገር ሳላይ ከእስራኤል ሌሊቱ ልጥፋ ብሎ ሸቅቃውን ሸክፎ ጋደም ብሎ እያለ እሷ ስትነካ የማይወዱ መላእክት መጣ ቅዱስ ገብርኤል። የማቴዎስ ወንጌል ምዕራፍ 20 ምዕራፍ 1 ቁጥር 18 እስከ 25 አንብቡት እናንተ። መልአኩም ለዮሴፍ እንዲህ አለው፣ ዮሴፍ ከሷ የተጸነሰው በመንፈስ ቅዱስ ነው። ተመረጠችልህ ማርያምን ለመውሰድ ምን አትበል። አቤት አትባካችሁ። ሰው እናት ይፈራል፣ ያውም አማላጅ፣ ያውም እንባ አባሽ፣ ያውም የችግር ቀን ደራሽ፣ ያውም የጭንቅ አማላጅ፣ ምንም በሌለበት ደርሳ ውሃ ወደ ወይን አስቀይራ ከጭንቅ የምታወጣ በዶኪማስ ጓዳ ሲያዋት ሊቃውንት የጭንቅ አማላጅ ያሏት፣ በጨለማው ዓለም ብርሃን ክርስቶስን ስትወልድ እመብርሃን ያሏት፣ ሕይወትን ስትሰጣቸው እመሕይወት ያሏትን እመቤት እንዴት ልትወስዷት ትፈራላችሁ? አትፍራ። ከሷ የተጸነሰው ከመንፈስ ቅዱስ ነው። እናም የነቢዩን ቃል አስታውስ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ስሙንም አማኑኤል ይባላል። ትርጓሜውም እግዚአብሔር ከኛ ጋራ ሆነ ማለት። እግዚአብሔር ከኛ ጋራ ሆነ ማለት በረድኤት አይደለም። የአማኑኤል ትርጓሜው በረድኤት ሆነ ማለት አይደለም። አሁንም እግዚአብሔር በረድኤት ከኛ ጋራ ነው፣ ስሙ የተመሰገነ ይሁን። በረድኤት በምህረት በይቅርታው በጥባቆቱ ከኛ ጋር ነው ኖላዊ ትጉ ስለሆነ። ነገር ግን አማኑኤል የሚለው ትርጓሜ
በረድኤት ብቻ የሚያወራን አይደለም። በተዋህዶ ከኛ ጋራ ሆነ ፍጹም ሰው ፍጹም አምላክ ተባለ ማለት። እግዚአብሔር ከኛ ጋር ሆነ፣ እግዚአብሔር እኛን ሆነ፣ እኛነታችንን በድንግል ማርያም በኩል ወሰደ፣ ተዋሃደ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፍጹም ተዋህዶ ፍጹም ሰው ፍጹም አምላክ ተባለ። ቃል ስጋ ሆነ ማለት ነው አለ። ደግሞ ይኸውልህ አሁን የሚጠራበትን ስም እሷ ስትጠራው ትሰማለህ። ስሙንም አንተም ስትጠራው ከዚህ በኋላ ኢየሱስ ትለዋለህ አለው። ማ ትለዋለህ? አቤት። ኢየሱስ ማለት የሕዝቡን ኃጢአት የሚደመስስ የ5500 ዘመን የጨለማና የኃጢአት የእርግማንን ህመም የሚፈውስ መድኃኒት ማለት ነው አለው። ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ ማለት ምን ማለት ነው? እኛ አንዳንድ ሰዎች ከዚህ ቤተክርስቲያን ጋር አንዳንድ ሃይማኖቶች ፉክክር ይገባሉ። ኢየሱስን አልሰበከችውም፣ አታቀውም በለው፣ አታቀውም በለው። አንተ ይኸው እርግጠኛ ሆነ። ምክንያቱም ኢየሱስ ማለት ምን ማለት ነው ብያቸዋለሁ? መድኃኒት ማለት ነው። ህዝቡን ሁሉ ከኃጢአት የሚያድን የሚያነጻ መድኃኒት ማለት ነው። እስቲ የኛ ቤተክርስቲያን ኢየሱስን የምትጠራበት 4 ስሞች፣ ወልድን የምትጠራበት አንደኛው ኢየሱስ፣ ሁለተኛው ክርስቶስ፣ ሶስተኛው አማኑኤል፣ አራተኛው መድኃኔ ዓለም። ለስም አጠራሩ ክብር ምስጋና ይሁንና መድኃኔ ዓለም ትለዋለች። መድኃኔ ዓለም ማለት ምን ማለት ነው? የዓለም መድኃኒት። እንዲህ እኮ ብላ በግልጥ ቤተ መቅደስ ሰርታ የምታመልከው የምትሰብከው የምታውጅለት ቤተ ክርስቲያን እቺ ናት። እንኳንም የዚህ ቤተ ክርስቲያን ልጆች አደረገን። ይህንን ስም ነው ብዙዎች በዚህ ስም ጉዳይ ሲባሉ ታያላችሁ። አይ ስሙን እንዲቀለል አድርገን የምናየው ስም አይደለም። ቅዱስ ገብርኤል ነግሮናል። ይህን ስም ድንግል ማርያም ሰምተዋለች። ስትወልደውም ስሙን ማን አለችው? ማን አለችው? እንደው አሁን የመጀመሪያው ኢየሱስ ብላ የጠራችው ያውም ልጇን ልጄ ስምህ ኢየሱስ ነው ብላ ከአብ ተልኮ መልአኩ ይዞ የመጣውን ስም የሰየመችውን ድንግል ማርያምን ገፍተ ድንግል ማርያምን ትተ ኢየሱስን አንጠልጥለ የሚሆን ነገር የለም። እንዴት ከሷ ሰምተ ከገብርኤል ሰምተ ገብርኤልን መስደብ አይከብድም? ከሷ ሰምተ ይሄንን ስም መጥላት አይከብድ? ማን ነው እሷን መጥላት አይከብድህም ወይ? እንጠይቃቸው። በየመንገዱ ይጨብቁና ብዙዎች አሁን እንደው እግዚአብሔር ያስታክስልን፣ አሜን በሉ። እንደው ማለፊያ ማግደሚያ ነው ያጣነው። እንደው ህግ ባለበት ሀገር እንደው ይከብዳል። አንዳንዴም እንደው ነፃነት ገደብ አለው። ቄስ እየጎተቱ ተጓዥ እየጎተቱ ኢየሱስ ጌታ ነው፣ ኢየሱስ ያድናል። ቆይ ኢየሱስ ያድናል አያድን? አቤት ያድናል አያድንም? አድኖናል። አሁንም እያዳነን ነው፣ ወደፊትም እኛ እኮ አንዴ አይደለም እነሱ ያድናል ይሉናል። አይ እኛ ደግሞ እንዲህ እንላለን፣ ኢየሱስ አድኖናል። ኢየሱስ ምን ብሎናል? አሁንም እያዳነን ነው። አሁንም ምን እያደረገን ነው? ወደፊትም ምን ያደርገናል? ያድነናል። ክብር ምስጋና ለስም አጠራሩ ይሁንና እንዲህ ነው የምናምነው። ድነናል፣ እየዳን ነው፣ እንድናለን ብለን የምናምን አማኞች ስሙ 3 ጊዜ እቺ ምድር እስክታልፍ ከተገለጠበት እስክታልፍ ድረስ የሚያድን ስም ነው። ስሙ ብሩክ ይሁን። ምን ሆናችኋል? ይኸውልህ አዳኝ ትለዋለች፣ ህዝቤን ያዳነ ትለዋለች ቤተክርስቲያን። አንድ እለት እለት ደግሞ ከምንሰራው ኃጢአት ምን የሚለን በንስሐ ምን የሚለን የሚያድነን እንላለን። ከዛ ደግሞ ሲመጣ ኑ ብሩካኑ ለአቡዬ ብሎ ከርደተ ገሃነም ምን የሚያደርገን የሚያድነን ያዳነን እያዳነን ያለ ወደፊትም ገና የምንድንበት ምንድነው? ስም ነው። ለዩ እኛና እነሱ ጋር ይለያል። በጣም ነው የሚለየው። ኢየሱስ የሚለውን ስም አታቅልሉት። ይኸውላችሁ አንዴ ሐዋርያትን
የሐዋርያት ሥራ ምዕራፍ 3 ላይ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የሐዋርያት ሥራ ምዕራፍ 3 ላይ አባታችን ቅዱስ ጴጥሮስና አባታችን ቅዱስ ዮሐንስ ለጸሎት ወደ ቤተ መቅደስ ሲሄዱ በር ላይ ለ40 ዓመት 41 ዓመት ነው የሚለው ቃሉ ለ41 ዓመት ሲለምን የኖረ ሰው አለ። እግሩም እጁም ሽባ ነው። ከዛ ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተ መቅደስ ሲደርሱ መተዳደሪያው ልመና ነው። ቤተሰቦቹ ያመጡታል፣ ማጣዋት ቤተ መቅደስ ያስቀምጡታል፣ በር ላይ ይሄዳሉ። ማታ ይመጣሉ፣ የለመነውን ሳንቲ ይቀበላሉ፣ ወደ ቤት ይወስዱታል። ጧት ደግሞ ይለምኑበታል አምጥተው። ሌላማ ሰርቶ ስለማይበላ ቤተሰቦቹን እንዳይጥሉት መለመኛ አድርገውታል። አሁን ሀገራችን ውስጥ አብሶ እዚህ ዋና ከተማችንና ትልልቅ ከተሞች ላይ ብዙ የሚለመንባቸው ህፃናት፣ ብዙ የሚለመንባቸው አረጋውያን፣ ብዙ ቁጭ ብለው ቢዝነስ የሚሰራባቸው ችግረኞች፣ የሰውን ችግር ቢዝነስ ያደረጉ ብዙ ሰዎች አሉ። እግዚአብሔር ያስታክስልን። ናም ይሄ ሰው ለቤተሰቡ ቢዝነስ ነው፣ ገቢ ነው። ለሱ ደግሞ ከዚህ ውጭ መኖሪያ የለውም። ልክ ሲደርሱ ስለ አብርሃም አምላክ፣ ስለ አዶናይ፣ ስለ ያህዌ ብላችሁ እርዱኝ እያለ ሲጮህ ጴጥሮስ ዘወር አለና ተመየጥ መንገሌነ፣ ወደኛ ተመልከት። እኛ የምንሰጥህ ብር ወይም ወርቅ በእጃችን ላይ የለም፣ ግን አንድ ውድ ስጦታ አለ። አብ ለዓለም የሰጠው እሱ ሕይወቱን ለዓለም አሳልፎ የሰጠው መንፈስ ቅዱስ ያከበረው ውድ ስም አለ። ይሄ ስም ደግሞ ከዚህ ሁሉ ችግር ገንዘብ፣ ስልጣን፣ ሀብት፣ የተመኘውን ወርቅ ብታገኝ ከማይፈታ ችግር ሁሉ ሊፈታ የሚችል ስም ነው። እሱም የናዝሬቱ ኢየሱስ ነው። በዚህ ስም ተነሳና ተመላለስ አለው ጴጥሮስ። ሰውየው ለ41 ዓመት ከታሰረበት እስራት ተፈቶ እየዘለለ አዳነኝ እያለ ወደ መቅደስ ገባ ይላል። ክብር ምስጋና ለስም አጠራሩ ይሁንና አዳነኝ እያለ ሰው ሁሉ ጸሎቱን አቋርጦ ይሄ የሚለምነው አይደለምን? የሚጮህ አይደለምን? ይህ ሳንቲ ከኛ 40 ዓመት ሙሉ የለቀመ አይደለምን? አዳነኝ፣ ዳንኩ፣ ተፈታው፣ የኢየሱስ ስም ነፃ አወጣኝ እያለ ሲመሰክር ህዝቡ ሁሉ ሰማ። አይሁድ ተደናገጡ። ሐዋርያትም ጴጥሮስና ዮሐንስን ወሰዱ፣ አሰሯቸው። ወዲያው አመጡና ህዝቡ ስለሚሰማቸው ሁከት ይፈጠራል እና እናስጠንቅቃቸው አሉ። አመጡና ሁለተኛ አሏቸው። እየሰማችሁ ነው? ሁለተኛ በዚህ ስም እንዳታስተምሩ። ቤቱ ሲሏቸው በኢየሱስ ስም፣ በኢየሱስ ስም ሁለተኛ ብታስተምሩ ትታሰራላችሁ፣ ትገረፋላችሁ፣ ትቀጣላችሁ ከዚህ በኋላ አሏቸው። የሚገርም ነው። ጴጥሮስም ዮሐንስም ድምጻቸውን ከፍ አድርገው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል፣ አለያም ከእግዚአብሔር ይልቅ ለሰው ልንታዘዝ አያስፈልግንም። የምንታዘዘው ለማን ነው? ለእግዚአብሔር ነው። ይህን ስም እንሰብካለን፣ ለዚህ ስም እንሞታለን፣ ለዚህ ስም በቃል አይደለም በደምና በመዋረድ በመገረፍና በመሞት እንመሰክራለን ብለው ለዚህ ስም ቃል ገቡ። አስጠንቅቀው ገርፈው ሸኟቸው። እነሱም ከወንድሞቻቸው ሐዋርያት ጋር ከተቀላቀሉ በኋላ ጸለዩ ይላል። ሲጸልዩም ሰማይን ምድርን የፈጠርክ የሐዋርያት ሥራ ምዕራፍ 4 ላይ ሰማይና ምድር ባህርና ሁሉን የፈጠርክ ጌታ ሆይ አንተ ሁሉም ፈጥረሃል፣ ዓለምን ደግሞ በአንድ ልጅህ አድንሃል። አሁንም ለሰው ልጆች ሁሉ ጸጋና ምሕረትን በኢየሱስ ስም እንድትሰጥ እንለምንሃለን አሉት። በማስም ልክ ይህን ስም ሲጠሩ ይህን ጸሎት ሲጸልዩ መንፈስ ቅዱስ ሞላባቸው፣ ምድርም ተነዋወጠ ይችላል። ክብር ምስጋና ለዚህ ስም አጠራር ይሁንና ይሄ ሆነ ይላል። ይኸውላችሁ የኢየሱስ ስም ሐዋርያትን ያስገረፈ ስም ነው። ይሄ ስም ብዙ ሐዋርያት ደም የከፈሉበት፣ አጥንት የከሰከሱበት፣ የተሰደዱበት፣ ተገረፉበት፣ ዋጋ የከፈሉበት ስም ነው።
ይሄ ስም ነገስታቱን ከቤተ መንግስት ያወጣ ወደ ገዳም ያመነነ ስም ነው። ይሄ ስም ብዙ ሰማዕታትን የዚህን ዓለም ክብር አስጥሎ ይሄን ዓለም ክብር በቃኝ ብለው ስለዚህ ስም አጥንታቸውን እንዲከሰክሱ ዋጋ እንዲከፍሉ ያረገ ታላቅ ስም ነው። አቅለን የምናየው ስም አይደለም። አባ ኤፍሬም ሰማዕታት የዚችን ዓለም ጣዕም በእውነት ምን አሉ? ናቁ። ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግስተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታ ብዛት ምን በለን? ይቅር በለን። ቅድስት ሆይ ለምኝልን ይላል አባ ኤፍሬም። ይኸውላችሁ ይህ ሰማዕታት ዋጋ የከፈሉበት ስም ነው። ዝም ብሎ ማንም በየሜዳው በ200 ብር መጽሐፍና በ700 ብር ከረባት የሚጮህበት የሚያላግጥበት ስም አይደለም። ይሄን ስም ለመጥራት እንደ ሐዋርያት እንደ ቅዱሳን እንደ ቤተ ክርስቲያን አባቶች የበቁና የነቁ የተማሩና የተጉ ለአገልግሎት የተሰዉ መሆን አለባቸው። በዚህ ስም መቀለድ አያስፈልግም። እነሱ ጫቃልሉታል። እኛስ መድኃኔዓለምን አማኑኤልን ኢየሱስን እያልን በሐሰት የምንጠራው ስም አድርገነዋል። ይህ ስም እኮ እንደው ጥቂት 5 ደቂቃ እንየውና እንጠቀልላለን። እግዚአብሔር ከሁላችን ጋር ይሁን። ይህ ስም አዳኝ ስም ነው። ምን ስም ነው? ኢዩኤል 2:29 የሐዋርያት ሥራ ምዕራፍ 2 ቁጥር 22 እስከ 28 እንዲህ ይላል፣ የጌታ የእግዚአብሔርን ስም የሚጠራ ሁሉ ይድናል ይላል። እስቲ በሉ የጌታ በሉ። የእግዚአብሔርን ስም የሚጠራ ሁሉ ምን ይላል? ይድናል ይላል። በእምነት በሃይማኖት በፍጹም መፍራት በፍጹም መንበርከክ ለዚህ ስም በፍጹም ክብር ለሚጠራ ሁሉ የሚያድን ይቅር የሚል አበሳ የሚደመስስ ጠላትን የሚጥል ታላቅ ሕያው ስም ነው። ቤተ ክርስቲያን ስትጸልይ ስምከ ሕያው ዘኢይመውት ትለዋለች። የረቡዕ ሊጦልኝ የማይሞት ሕያው ስም፣ የማይደክም ሕያው ስም፣ የማይዝል ሕያው አምላክ ብላ ትጠራዋለች። በሌላኛው በቅዳሴዋ ላይ ስምህን ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ አለማመን ይራቅ፣ ከክርስቶስ ይልቅ ወርቅና ብርን ወደው ሃይማኖት የሚክዱ የሚያጠፉ ይነቀሉ፣ ቁጣ ቢሆን በዚህ ስም ጸጥ ይበል። አይገርምም? ስምህን ሰምቶ ይህ ስም እኮ ሞት የደነገጠለት እስራት የፈታ ዓለምን ያዳነ ስም ነው። 4 ፊደል ብቻ አይደለም። ይሄ ስም አንደኛ ይሄ ስም ንጹህ ደም አለው። ይሄ ስም ምን አለው? ተናገሩ። ንጹህ ደም፣ ሕይወት የሆነ ደም አለው። የኢየሱስ ክርስቶስ ደም ይላል ሐዋርያው በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርገናል? ያነጻናል ይላል። የማደም ደም ያለው ስም፣ ሕያው ደም፣ ቅዱስ ደም፣ አምላካዊ ደም፣ አዳኝ ደም ያለው ስም ነው ይሄ ስም። ዝም ብሎ ለአንዳንዶች መጽሐፍ ላይ እንዳነበቡት 4 ፊደል ብቻ አይደለም። ንጹህ ደም ያለው፣ ዓለምን ያነጻ ደም ያለው፣ የቀደሰ ደም ያለው፣ ሕይወት ያለው ደም ያውም እንዲህ ነው ያለን ማቴዎስ 26:26 ላይ ጽዋውንም አንስቶ ባረከ፣ እንዲህም አላቸው እንኩ ከዚህ ጠጡ፣ ይህ ለብዙዎች የሚፈስ የብዙዎችን ኃጢአት የሚያስርቅ የዓለምን ኃጢአት የሚያስወግድ የሐዲስ ኪዳን ምኔ ነው? ደሜ ነው። ያዝልኝ። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ጀምረ ስታነብ ስጋዬን የበላ ደሜን የጠጣ ምን አለው? የዘላለም ምን አለው? ይሄ ሕይወት የሆነ ደም ያለው ሕይወት የሆነ ቅዱስ ስጋ ያለው ስም ነው። ለዚህ ነው የቤተ ክርስቲያንን ጸሎት ልብ አድርጋችሁ ስሙ። ኢየሱስ ክርስቶስ ጥዑመ ስም
ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሴትዮ ይወለ ኢየሱስ ክርስቶስ ለሚጠሩት የሚጣፍጥ ስም ነው ይላል። እስኪ በሉት ኢየሱስ ክርስቶስ በሉ ለሚጠሩት የሚጣፍጥ ስም ነው። 5500 ዘመን አልጫ ያለውን የመረረውን ዓለም ያጣፈጠ አማናዊ ስም ነው። ክብር ምስጋና ለስም አጠራሩ ይሁንና ይሄ ስም ነው። ቅድም እንዳልኳችሁ በደዌ ዳኛ በአልጋ ቁራኛ የታሰሩ ባጋንንት ታስረው ዘመናቸው ሁሉ ለመረረባቸው ተጠርቶላቸውም ጠርተውትም የተፈቱበት የተፈወሱበት ስም ነው። የሚጣፍጥ ስም ጥሩት እስኪ ይህን ስም አክብሩት እስቲ ይህን ስም ጌታዬ አምላኬ መድኃኒቴ ንጉሴ ቤዛዬ የከበርከው የድንግል ማርያም ልጅ የአብ ልጅ ኢየሱስ ሆይ ታሪኬን ቀይረው በሉት እስቲ። እኛ አሁን እቺ ቤተክርስቲያን አታውቁ። እሺ ከዛ ምን ይላል? ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ ኢየሱስ ክርስቶስ ለሚበሉት የሕይወት ምግብ ነው ይላል። እስቲ በሉ ኢየሱስ ክርስቶስ ለሚበሉት የሕይወት ምግብ ነው። ይሁን እንዲኮ ብላ ነው የምትጸልየው። ብላ ብቻ ኢየሱስ ጌታ ነው አትጮህም። ስትጮህ ከፍ አርጋው ስትጠራው እንዲህ ብላ ነው የምትጠራው። ኢየሱስ ክርስቶስ የሚበላ ምግብ ነው ትልሃለች። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሴትዮ ለሚጠጡት ሁሉ የሕይወት ጽዋ ኢየሱስ ክርስቶስ ነው። እስኪ በሉ ለምንጠጣ ሁሉ የሕይወት ጽዋችን ኢየሱስ ክርስቶስ ነው። ይህ ስም ቅዱስ ሥጋ ክቡር ደም ያለው በዚህ የሚገለጥ ስም ነው። ይሄ ስም አማናዊ ደም ያለው ስም ነው። ይሄ ስም ሕይወት የሆነ ቁስል ያለው ስም ነው። እየሰማችሁ ነው? ምን ያለው ስም አልኳችሁ? ከትውልዱ ማን አስተዋለ? ሁላችን እንደተጎሳቆለ በእግዚአብሔርም እንደተቀሰፈ ቆጠር ነው። ከትውልዱ በእውነት ማን አስተዋለ? እግዚአብሔር የሁላችንንም በደል ጠቅልሎ በሱ ላይ አኖረ። በሱ ቁስል እኛ ምን አለን? አቤት ተፈወስን። ክብር ምስጋና ለስም አጠራሩ ይሁንና ያ ሕይወት የሆነ ቁስል የአማናዊ ቁስል ኢየሱስ እኮ ነው። ያ ቁስሉ ካዳነ ስሙ መድኃኒት ከተባለ የስሙ ትርጓሜ ሕይወት የሆነ ቁስል፣ ሕይወት የሆነ ጽዋ መድኃኒት፣ ሕይወት የሆነ እውነተኛ ህብስት። ኦ ማርያም በእንተ ዝናፈቅረኪ ወናብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አላት ሊቁ። ማርያም ድንግሎይ ስለዚህ እንወድሻለን። የሚበላውን ያፈራሽልን የሚጠጣውን ያስገኘሽልን እኮ ነው የሚላት። የሚበላ የሚጠጣውን ያስገኘሽ እሱም ኢየሱስ ነው። ሌላውን ጸሎት ይኸው፣ ሌላውን ጸሎት እየሰማችሁ መድኃኒዓለም ይስማችሁ። ጨርሰናል። አይዟችሁ እንደው እኒና እስቲ እንደው ስትጸልዩ ምንድነው የምትሉ? ገና ጸሎት እዚህ ሲጀመር ሰርክ ጉባኤ እስኪ ወይም ውዳሴ ማርያም ወይም የጸሎት መጽሐፍ ስትጀምሩ ምንድነው የምትሉት? አጸልዩም ማለት እስቲ ምትጸልዩ ምን ብለው ነው የሚጀመረው? በጌታዬ በኢየሱስ ክርስቶስ። ይሄን ብላ የምትጀምር ቤት ናት። ኢየሱስን አይከብድም። የቱንም ጸሎት በስሙ የምትጀምር ቤት እንዴት! ለነገር እኮ ይሄን ስም ለመሸከም ምርጥ ዕቃ መሆን ያስፈልጋል። እየሰማችሁ ነው? ምርጥ ዕቃ መሆን። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ጀምሮ እንዲህ አለ። መንፈስ ቅዱስ ለሐናንያ ሲመክረው እሱ ስሜን እንዲሸከም ምርጥ ዕቃ አድርጌ ሾሜዋለሁ አለ። ምንን እንዲሸከም? ስሜን።
እንዲሸከም ምርጥ ዕቃ ይህንን አማናዊ ስም ለመሸከም ምርጥ ዕቃዎች ያድርገን። ንጹህ ሕይወት ቅድስና የተላበሰ ሕይወት ይህን ስም ለመሸከም ብሎ ጌታዊ የሚለኝ ሁሉ መንግሥተ ሰማያት የሚገባም የሚድንም አይደለም፣ ፍቃዴን የሚያደርግ የአባቴን ፍቃድ የሚያደርግ። ይሄ ስም ዝም ብሎ የሚጠራ በየሜዳው የሚጮ ስም አይደለም፣ የሚፈራ ነው። ለዚህ እኮ ነው ትንቢተ ሚልክያስ ምዕራፍ 4 ላይ እንዲህ አለ፣ ስሜን ለምትፈሩ ስሜን ምን ለምትሉ ለናንተ የጽድቅ ፀሐይ ይወጣላችኋል አለ። አሜን። አሁንም የጽድቅ ፀሐያችን ክርስቶስ ከኛ ጋር ይሁን፣ ይወጣልን። ከአማናዊቷ ሰማይ ከድንግል ማርያም ከምስራቋ የወጣው የዓለምን ኃጢአትና ጨለማ የገፈፈው አማናዊው ፀሐይ ክርስቶስ ኪዳን ታደርሳላችሁ። እስቲ ኪዳን የምትመጡ እሺ፣ ኪዳን ላይ ሁለቱን ጸሎት እናንሳና ይቆየን እንበል። ትምህርቱ በጣም ሰፊ ነው። ኪዳን ላይ ይወላችሁ ወደ መጠቅለያው ወደ ዋናው የኪዳን ጸሎት ሳይገባ መጀመሪያ ተአምረ ማርያም ከመልካ ስዕል በኋላ ተአምረ ማርያም፣ ከዛ በኋላ ድርሳነ ሚካኤል፣ ድርሳነ ገብርኤል እንደየደብሩ የሰማዕት ይሁን የሐዋርያ ይነበባል። ታምራቸው፣ ድርሳናቸው፣ ገድላቸው ይነበባል። ጸሎት በረከታቸው ከሁላችን ጋር ይሁን። ከዛ መጨረሻ ላይ የሚነበበው ተአምረ ኢየሱስ ነው አይደለም አባቶች? ተአምረ ኢየሱስ ይነበባል። ተአምረ ኢየሱስ ሲነበብ ቅድም ካልኳቸው ኢየሱስ ክርስቶስ ጥዑመ ስም ከሚለው ጀምሮ 4 የተአምሩ መልክ ይዜምና ልክ የተአምሩ እንደ መርገፍ መጨረሻ ላይ ምን ጸልይ ዲያቆናቱ፣ ሊቃውንቱ፣ ካህናቱ እንዲህ ይላሉ። አመት መስለ ኮነኖ አመት መስለ ኮነኖ ምስለ ደመገቦ አይጋር አማይጸንኩ ነፍስዬ ውስተ እዴከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድር። ምን ማለት ነው? ለፍርድ ዓለምን ለማሳለፍ ለጻድቃን ልትፈርድ ኃጥአን ላይ ልትፈርድባቸው 5ቱን ዓለማት ልታሳልፍ ወደማያልፈው መንግስት ልትወስደን ስትመጣ ምስለ ደመገቦ አይጋር ከተወጋው ጎን ከተወጋው እጅ ጋራ። ምክንያቱም ራእየ ዮሐንስ ምዕራፍ 1 ላይ ይመጣል፣ የወጉት ሁሉ ያዩታል፣ ዋይ ዋይ ይላሉ። ከተወጋ ጎኑ ከተወጋ እጁ ጋር ይመጣል። ቤተ ክርስቲያን ስትጸልይ ምንድን ነው የምትለው? በተወጋው ጎን በፈሰሰው ደም በማርያም በአማኑኤል ስም አይገር እንዲህ ብላ እኮ የምትጸልይ ቤተ ክርስቲያንን ነው በስሙ አትጸልዩም እያሉ የሚላገጡት። እግዚአብሔር ይግለጥላቸው። ከተወጋው ጎን በተወጋው እጅ ስትመጣ አማይጸንኩ ነፍሴ ውስተ እዴከ ክቡር በከበረው አዳምን አባቴን እኔን በሱ በኩል በፈጠረው ደግሞ ስለኔ ኃጢአት መስቀል ላይ በተዘረጋው ባህርን በገሰጸው ዓለምን ባዳነው ሁሉን በቀደሰው አጋንንትን በገሰጸው ሞትን በዘለፈው እጅ በከበረው እጅ ላይ ነፍሴን አስቀመጥኩ። አማጸንኩ፣ ያዛት። ነፍሴን ከእጅ አታውጣት፣ ከእጁ ያወጣን መድኃኔዓለም። ምክንያቱስ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 28 እስከ 30 ማንም ከእጄ አይወስዳችሁም ይላል። ክብር ምስጋና ለስሙ አጠራሩ ይሁንና ማንም ከእጄ አይወስዳችሁም ይላል። ከእጄ አይወስዳ። ይሄንን እኮ የምትጸልይ ቤት ወንጌል የምትጸልይ ቤት እዚህ ቤት ሆነ አትጠራጠር። በክርስቶስ ስም ዙሪያ ጥርጣሬ አይግባ። እዛ ጋር ሜዳ ላይ ስለተጮህ አይምሰልህ። በክብር የምትገልጠው እናትህ ቤቷ ናት። እናም ውስተ እዴከ ክቡር ኢየሱስ ክርስቶስ እግዚአ ሰማያት ወምድር የሰማይና የምድር ፈጣሪ ጌታ ኢየሱስ ክርስቶስ ተዋቀሱ በእንቲአየ ተኮሮትከ በበትር ወተሰይጦትከ ከመ ገብር ለህዳት ብሩ። ስለኔ ጠላት ሰይጣን ቢከሰኝ ኃጢአቴን መዝግቦ ቢያመጣ በደምህ ንጹህ በስልጣንህ ሕያው በስምህ ቅዱስ ጠላቴን ገስጸው ልጄ ነው ብለህ ስለኔ ከጠላቴ ጋር ተከራከር። ይሄንንም
እንደ ባሪያ በ30 ብር የተሸጥክበትን ደግሞ አናት መቀጥቀጡን መማፀኛ አድርጌ ከፊት አቀርባለሁ ጌታዬ ሆይ ትላለች ቤተክርስቲያን። ከዛ ምን ትላለች? ስብሐት ለከ ኢየሱስ በአፈ ኩሉ ቅዱስ። በሁሉ አፍ ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ቅዳሴ ሥጋው ነፍስንም ሥጋንም የቀደስክ የምትቀድስ አምላክ ኢየሱስ ሆይ ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ቃለ አብ ቅዱስ የአብ ቃሉ ልጁ ኢየሱስ ሆይ ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ለርሁቃን ልብስ ትለዋለች። ለተራቆቱት ሁሉ የ5500 ዘመን የተራቆትነው መራቆት አስወግደ አንተ እርቃንህን ተሰቅለ የጽድቅ ልብሳችን ለሆንክ ላንተ ምስጋና ላንተ ይሁን። ስብሐት ለከ ኢየሱስ ዘይትሰዓር ንጉሥ የማትሻረው ቅድመ ዓለም የነበርክ ዓለምን አሳልፈ ከአባትህና ከመንፈስ ቅዱስ ጋር የምትኖር ኢየሱስ ሆይ ምስጋና ላንተ ይሁን ትላለች። ክብር ምስጋና ለስም አጠራሩ ይሁንና ይሄ ኪዳን ጸሎታችን። ከዛስ ሃሌሉያ በብዛት ሳይለከ ኢየሱስ አድኅነነ መከራ ሥጋው ነፍስ ትላለች። ሃሌሉያ ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ኢየሱስ ሆይ ከመከራ ሥጋ ከመከራ ነፍስ አንተ ምን በለን ጠብቀን ትለዋለች። ይህን እኮ ምትጸልይ ቤት ናት። ከዛ ጠቅልላ ምን አለች? መሀል ኪዳን ላይ ስትገቡ በአማርኛ ንክስ ሲሆን እንደ ሁለተኛው ክፍል ላይ እንዲህ ይላል። እግዚኦ ኢየሱስ ስምዐነ ቅዱሰ ለባህማን ኮኖሙ ቃለ ለስቡራን ምርኩዝ ወለእውራን ብርሃን ወለአንካሳም ፍኖት ወለዘለምጽ መንጽእ እሁዛተ ሕማማት እግዚ ፈወስከ ለሞት ዘለፎ ይወላችሁ። በአማርኛው አቤቱ ጌታችን ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማ። ዲዳ ለነበሩት ቃል ለእውራን ብርሃን ለአንካሶች መሄጃ የሆንካቸው ለምጻሙን የምታነጻ ሞትን የዘለፍከው ጨለማውን ያስወገድከው ትለዋለች። ክብር ምስጋና ለስም አጠራሩ ይሁንና እንዲህ ብላ የምታከብረው ስም የዘላለም ሕይወት የሆነ ስም ጨለማ የገፈፈ ስም ሞትን የረታ ስም ለልጆቹ አክሊል ሕይወት የሆነ ስም የቤተ ክርስቲያን መሰረቷም ጉልላቷም የሆነ ስም የቄሱ ክህነት የዲያቆኑ ድቁና የመነኩሴው ክብር የሊቁ ዕውቀት የሊቀ ጳጳሱ ሞገስ ማንነት የሆነ ስም ለአብ ልጁ ለመንፈስ ቅዱስ ቃሉ የሆነ ስም ታላቁ ስም ኢየሱስ ክርስቶስ ይባላል። ክብር ምስጋና ለስም አጠራሩ ይሁንና ኢየሱስ ክርስቶስ ይባላል። ስለዚህ ማናችሁም መንገድ ላይ ኢየሱስ ጌታ ነው ሲሏችሁ አትበርግግ፣ ለመደባደብ አትነሳ። ጌታ ነው ሲሏችሁ በደንብ እንጂ ያውም የጌቶች ሁሉ አቤት አቤት የጌቶች ሁሉ ጌታ ኢየሱስ ያድናል ሲሉ እንዴ ወንድም ኢየሱስ ያድናል ሲል ከዳንኩ እኮ ቆየው በ40 ቀን ዳንኩ አሁንም እየዳንኩ ነው ወደፊትም ከረደተ ገሃነም ምን እላለሁ እድናለሁ በለው። እህቴ ጌታ ያድናል ሲልሽ በደንብ ከዳንኩ ቆየው ላንተ ሰበር ዜና ከሆነ ኢየሱስ ለኔ የመጀመሪያውም የመጨረሻውም መድኃኒቴ ነው ብለሽ ተናገሪ። አትንግጡ፣ አንብቡ፣ ጠይቁ። ቤተ ክርስቲያን እናት ምሉ ናት። ይሄ ስም ሁሉ ከስም ሁሉ በላይ የከበረ ስም ነው። ፊልጵስዩስ 2:10 ጉልበት ሁሉ ለኢየሱስ ክርስቶስ ስም ምን ይበል ይንበርከክ። እስቲ ከኔ ጋር በሉ ስሙ ከስም ሁሉ በላይ የከበረ ስም ነው። ጉልበት ሁሉ ለኢየሱስ ስም ምን ይበል ይንበርከክ። ምስጋና፣ አምልኮ፣ ውዳሴ፣ ስግደት ለዳንበት የዳንበት ላለ ወደፊትም ለምንድንበት ለአምላካችን ለመድኃኒታችን ለክርስቶስ ኢየሱስ ስም ይሁን። ይቆየን።